አርእስተ ዜና። ኢትዮጵያ በሀገራዊ ምክክሩ የጣለችው ታሪካዊ መሰረት እየመከርን ሀገር መገንባት ሀገር እየገነባን መምከር የሚያስችል ነው። ኢትዮጵያ በብቃትና በጽናት በሚጠብቃት አስተማማኝ ሰራዊት እየተገነባች ነው። በቅርብ ዓመታት የታዩ ዓለም አቀፍ ቀውሶችን ኢትዮጵያ ያለፈችበት መንገድ የመደመር መንግስት ፈተናን ወደ ዕድል የመቀየር አቅም የገነባ መሆኑን በተግባር ያሳየ ነው። የኔቶ አባል ሀገራት የሆርሙዝ ሰርጥን ደህንነት ለማስጠበቅ ከኔቶ ጥምረት ውጭ በሚደረጉ አማራጮች ላይ ተወያዩ። ጤና ይስጥልን እንደምን ውላችኋል የተወደዳችሁ ተመልካቾች። ይህ የኢትዮጵያ ቴሌቪዥን ነው። ከቀኑ 7 ሰዓት ሆኗል። ዜናዎችን ወደ እናንተ ማድረስ እንጀምራለን። ዜናዎችን እየመራው አብዮት ይግዛው ከመላይ ስርጭትና የስቱዲዮ ባለሙያዎች ጋር በመሆን አብራችሁ ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ ጋበዝናችሁ። ወደ ቀዳሚ ጉዳይ እንለፍ። ለዘመናት በኃይል ሲፈቱ የኖሩ ልዩነቶችን በምክክር የመፍታት አዲስ ባህል በማስረጽ የምክክር ጉባኤው በስኬት መጠናቀቁን ተመካካሪዎች ገለጹ። ሲካሄድ የቆየው የሀገራዊ ምክክር ጉባኤ በኢትዮጵያ ልዩነትን በምክክር የመፍታት አዲስ ምዕራፍ መክፈቱን ተመካካሪዎች ገልጸዋል። መስከረም ቸርነት በዚህ ጉዳይ ላይ ዝርዝር አጠናቅራለች። ይህ ለኢትዮጵያን አዲስ የታሪክ ጅማሮ ነው። ለዘመናት የኖረ የሀሳብ ልዩነትን በኃይል የመፍታት ትርክት የሰበረ ኢትዮጵያውያን ልዩነታቸውን በጠረጴዛ ዙሪያ መፍታት እንደሚችሉ ለዓለም ያረጋገጠ ሐምሌ 8 2018 ዓ.ም በይፋ በጀመረው ሀገራዊ ምክክር ለ38 ቀናት 4000 ተመካካሪዎች በኢትዮጵያ መሰረታዊ ጉዳዮች ተወያይተው የደረሱበትን መግባባት ምክረ ሀሳብ ለሀገራዊ ምክክር ኮሚሽን አቅርበዋል። እዚህ ምክክር ኢትዮጵያን በሙሉ ነው ያሸነፍነው። እንግዲህ እንዳያችሁት ከ400 በላይ አጀንዳ ነው የነበረው የመወያያ አጀንዳ። ከዚያ ላይ ምክረ ሀሳብ፣ ከዛ ውስጥ የልዩነት ሀሳብ የቀረበበት 4 ናቸው። ይሄ ደግሞ 1% ነው ስታዩ ከ99% 99%ቱን የተስማማንበት በአንድነት በአንድ ድምጽ በአንድ ሀሳብ ውሳኔ ያስቀመጥንበት የመከርንበት ነው። እንግዲህ እንደምታውቁ ከዚህ በፊት መገዳደል፣ አንዱን መስበር፣ አንዱን ጥሎ ማለፍ ይሄ ነው የነበረው ስፔሻሊ የፖለቲካ ስርዓታችን። ያ ደግሞ አገራችን ወደ ኋላ ከማስቀረት አንጻር የነበረው ሚና ትልቅ ነው። ኢትዮጵያን የባህር በር እንድታጣ ያደረጋት እሱ ነው። ኢትዮጵያ ከድህነት እንዳትላቀቅ ያደረጋት እሱ ነው። ስለዚህ አሁን ግን በአሁኑ የምክክር ሂደቱ ሰዎች ሳንገዳደል ሳንፈራረጅ አንዱን ሳይጥል በነፃነት በየትኛውም ጉዳይ ማውራት እንደምንችል በተግባር ያሳየንበት ነው። በተናጠል ሲካሄድ የነበረውን ሀሳብ ወደ አንድ አንጥተን በአንድ ቃል ተስማምተን እውነትን ለእውነት ሰጥተን ስንወያይ ውሳኔው ላይ ስንደርስ በጣም ደስ ብሎናልና ለኢትዮጵያ ሕዝብ እንኳን ደስ አላችሁ። ኢትዮጵያ መምከር ትችላለች። ኢትዮጵያ መስማማት ትችላለች። ጥግና ዳር የነበረውን ነገር ወደ ማዕከል አንጥታ መስማማት ትችላለችና እንኳን ደስ አላችሁ። ለኢትዮጵያ ሕዝብ በሙሉ ደስ ብሎናል። በእርግጥ ይህ የምክክር ጉባኤ ግቡ በተመረጡት አጀንዳዎች ላይ ከስምምነት መድረስ ብቻ አይደለም፣ በኢትዮጵያ አለመግባባትን በምክክር የመፍታት አዲስ ባህልን ማስረጽ ጭምር እንጂ። የሆነውም ይህ ነው። አሁን ኢትዮጵያውያን ልዩነታቸውን በውይይት መፍታት እንደሚችሉ ለዓለም አረጋግጠዋል። አጠቃላይ እንግዲህ እንደ አገር ኖት ኦንሊ እንደ አገር ብቻ አይደለም እንደ አፍሪካ ማለት ነው። ለኔ በጣም እጅግ አስገራሚ ትሬንድ ነው ይሄ ማለት ለትውልድ የሚሻገር እጅግ ገራሚ ልምድ ነው። መቼም ጊዜ እኮ ልዩነት ይኖራል፣ ግን ልዩነቶችን አቻችሎ እንደገና ደግሞ በኮንሰንሰስ አንድ ላይ አምጥቶ ግን በእንደዚህ አይነት ድምዳሜና አፈጻጸም መጨረስ ግን ትልቅ ትዕግስት፣ ትልቅ ጥበብ፣ ትልቅ ልምድ የሚጠይቅ ነው እና እኔ ማየው ለኛ ብቻ ሳይሆን ለትውልድ ተሻጋሪ ነው ይሄ። ምክንያቱም ትውልድ ይህንን መማር አለበት። ቁጭ ብሎ ነገሮች ሲፈጠሩ
በግጭት ሳይሆን በመለያየት ሳይሆን በእንትን ሳይሆን እና ስለዚህ I really appreciate በኢትዮጵያ ጉዳይ ላይ ይበጃል ያልነውን ነገር አስተዋጽኦ ያደረግንበት ከዚህ ቀደም የምንፈራራበት የምንፈራረጅበት እንዴት ሰው እንደዚህ ያስባል ምንባባልበት ምዕራፎች ነበሩ። በአሁኑ ግን የትኛውንም ሐሳብ ያለ ምንም መፈራረጅ በነጻነት ሐሳባችንን የተነጋገርንበትና ትልቅ የምክክር የባህላችንን የነበረውን ባህል የአባቶቻችን የምክክር ልምምድ አጠንክረን የሄድንበትና በጣም ቆንጆ ፕሮግራም ነበር። ይህ የምክክር ጅማሩ ዛሬን ብቻ ይወጠን አይደለም። ለነገዋ ኢትዮጵያ አለመግባባትን በውይይት ብቻ የመፍታት አዲስ የታሪክ ምዕራፍ የከፈተ ነው። የኢትዮጵያ ልጆች እንደዚህ ተገናኝቶ ሲያወሩ ሲነጋገሩ ከዚህ በፊት የነበረው ቁርሾ፣ ጥላቻ፣ የማይሆን ትርክት ውስጥ የነበረው ህብረተሰብ ተወያይቶ ሲስማማ ሲግባባ አሁን የአንዱን ህመም አዳምጦ ተሰምቶ ህመሙ ተሰምቶበት አሁን እርስ በራሳችን የነበረንን ጥላሸት የማይሆን ትርክት የነበረውን አሁን በምክክር ሂደት ፈተን አሁን መጨረሻ ላይ መድረሳችን በጣም ደስ ብሎናል። 4 ዓመት የተሻገረው ሀገራዊ ምክክር ኮሚሽን የተለያዩ ምዕራፎችን እየተሻገረ በኢትዮጵያ ልዩነትን በምክክር የመፍታት አዲስ የታሪክ ምዕራፍ ጽፏል። ለዘመናት የዘለቁ የፖለቲካና የማህበረሰብ ክፍተቶችን በውይይት ለመፍታት በተካሄደው ሀገራዊ ምክክር የተለያዩ የህብረተሰብ ክፍሎች ድምፅ በማስመዝገብና የወደፊት የጋራ ሀገራዊ እይታን የሚቀርጹ መፍትሄዎችን በማመላከት በስኬት ተጠናቋል። ሂደቱ ኢትዮጵያ በምክክር ችግሮቿን መፍታት እንደምትችል ያሳየችበት እንደሆነም ተመካካሪዎች ገልጸዋል። የተመካካሪዎች አስተያየት ቀጥሎ ይቀርባል። እውነት ለመናገር ይሄ በኢትዮጵያ ታሪክ ተደርጎና ተፈጽሞ የማይታወቅ ነገር ነው። ብዙ ባህላዊ የእርቅ ስርዓቶች የተግባቦት ስርዓቶች ነበሩ። ምንም መፍትሄ አላገኝንበትም። ይሄ ግን ከህጉ ጋር ተያይዞ የመጣ አዲስም እንደመሆኑ ከታች ጀምሮ እስከ ላይ ያለው ማህበረሰብ ተስፋ ያደረገበት ከመጀመሪያ እስካሁን ድረስ ባለው ምክክሩ ላይ ብዙ የተማርንበት ሁሉም ቁስሉን የነገረበት የታከመበት ልክ ሐኪም ቤት ሄደን በሽታችን ነግረን መፍትሄ እንደምናገኝ ኮሚሽኑ መፍትሄ እየሰጠን ነው። እንግዲህ ለሀገርና ለህዝብ የሚጠቅሙ ጉዳዮች ላይ በስፋት ተመክሯል። አሁንም የተደረሰበት እንግዲህ ውጤት በእውነት በጣም የሚያስደስት ነው። በእውነት ለትውልዱም ለሀገርም ለህዝብም የሚጠቅም መልኩ ተመካክረናል። በቀጣይ እንግዲህ ይሄ ህግ ሆኖ አዋጅ ሆኖ ሲወጣ በእውነት ሀገሪቱ ሰላም እንደገናም በየአቅጣጫው ያሉ ችግሮችንም ጭምር የሚቀርፍ ሆኖ ነው እኔ የተመለከትኩት። እኛ ኢትዮጵያኖች ደግሞ አብሮ የመኖር አብሮ የመምከር አብሮ የመብላትና የመጠጣት ባህላችን ከቀድሞ ዘመን ጀምሮ የሚታወቅ ነው። ይሄ ከመሆኑ ጋር ተያይዞ በቀጣይም በእውነት የ4000 ወደ የመጣበትም ክልል ሲመለስ ጭምር አንዱ ማስተማር ያለበት ህብረተሰቡን በጋራ ችግሮች ቢፈጠሩም ባይፈጠሩም በመመካከር የማይቀረፍ ነገር ስለሌለ የተለያዩ አይነት የምክክር ሐሳቦች መድረኮች የሚንጸባረቁባቸውን ፕሮግራሞች መንደፍና ማስተላለፍ ይሄንኑ ተሞክሮ ትልቅ ኢምፓክት መፍጠር እንደ ሀገር ይቻላል ብዬ አምናለሁ። እኔ የኢትዮጵያን ህዝብ በጣም አመሰግናለሁ። ምክንያቱም ከብሔርና ብሔረሰብ ሁሉ ነው የማመሰግነው። ለምን እኛ በጣም ይጣላሉ፣ እንደዚህ ይደረጋል፣ አይሳካም ብሎ ሌሎች ዓለም ሲከታተሉ ነበረ፣ በተለያዩ ሚዲያዎች ሲከታተሉ ነበረ። እኛ ያለምንም ኮሽታ ያለምንም ችግር ያለምንም ክርክር እየተደማመጥ እየተመካከር አንተ ትብስ እየተባባል ወደ አንድ ማምጣታችን በጣም ያስደስቶናል። ሌሎቹንም ለወደፊት ከዚህ ላይ የሚማሩበትን መድረክ ፈጥረናል ብዬ ነው የምገምተው። ሀገራዊ ምክክሩ የተለያዩ የፖለቲካና የማህበራዊ ሀሳቦች የተስተናገዱበት ብቻ ሳይሆን ኢትዮጵያዊ የመከባበርና የርህራሄ እሴቶች የታዩበት መድረክ ነበር። በጉባኤው ነፍሰ ጡር አማካሪ የነበረችው ኩኖ አለማየሁ በነበራት ቆይታ በምክክር የመግባባት ተስፋ መመልከቷን ትናገራለች። ሜሮን ምትኩ ከግለሰቧ ጋር ቆይታ አድርጋለች። ከራስ አንደበት እንከታተል። ስሜ ኩኖ አለማየሁ እባላለሁ። አወያይ ነበርኩኝ። ፕሮፌሽናሊ ሎየር ነኝ።
አዲስ አበባ ከተማ ፍርድ ቤት ዳኛ ነኝ። ያው ስጀምር ብዙ ያን ያህል የገፋ አልነበረም። በፕሮሰስ ውስጥ ጊዜ ያው እርግዝናዬም እየገፋ መጥቷል። ነፍሰ ጡር ሆኜ ደግሞ ቆመሽ ነው የምታወያዩ። ረጅም ሰዓት መቆም አለ፣ ረጅም ሰዓት ማውራት አለ። ከባድ ነበረ። ግን ከሁሉም በላይ እዚህ ታሪካዊ ሁኔታ ውስጥ መገኘት በራሱ በጣም የሚያስደስት ነገር ስለነበረ ዛሬ ራሱ በጣም እየከበደኝ ነው የመጣው መጨረሻውን ማየት ስለፈለኩኝና ለኔ ትልቅ እድል ነው ብዬ አስባለሁ። በጣም ደስተኛ ነኝ። 9 ወር ከአንድ ሳምንት ኦልሞስት ኔክስት ዊክ ሞልድ ሰው ነው። ለሁሉም ለመላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ። ለኛ አዲስ ታሪክ ነው። በዚህ ታሪካዊ ኩነት ደግሞ ሁሉም አምኖበት መጥቶ ይሄን ሁሉ ጊዜ ቁጭ ብሎ ተወያይቶ ወደ መግባባት መምጣቱ ይሄ በጣም ታሪካዊና ልዩ የሚያደርገን ህብረተሰቦች ስለሆነ እጅግ በጣም አመሰግናለሁ። ኢትዮጵያውያን በሀገራዊ ምክክሩ ለዘመናት በሀገሪቱ የፖለቲካ ሰማይ ላይ ተጭኖ የቆየውን በጠመንጃ እንጂ በጠረጴዛ አይነጋገሩም የሚለውን ስሁትና የቆየ ትርክት በሰለጠነ የመደማመጥና የመወያየት ባህል ሰብረውታል። በሀገራዊ ምክክሩ ኢትዮጵያውያን ውስብስብ የፖለቲካ ቅራኔዎች በራሳቸው ህዝባዊ መድረኮች ለመፍታት አቅሙ እንዳለን ለዓለም ያረጋገጥንበት መድረክ ሆኖ በታሪክ ተመዝግበዋል። ይህም የሉዓላዊነትና የፖለቲካ ብስለት መገለጫ ደረጃ ማሳያ ነው። መሐመድ አሊ በዚህ ጉዳይ ላይ ጥንቅር አለው። በኢትዮጵያ የታሪክ ድርና ማግ ውስጥ ለዘመናት ሲንሸራተት የኖረ የፖለቲካ ትረካ በደም የተጻፈና በጠመንጃፍ የተቃኘ ነበር። ኢትዮጵያውያን በጠረጴዛ ዙሪያ ተቀምጠው መወያየት አይችሉም። ቋንቋቸው የብረት ቃታ፣ ውይይታቸው ደግሞ የጉልበት የበላይነት ብቻ ነው። እነኛ ባፈሙዝ እንጂ በጠረጴዛ ዙሪያ አይነጋገሩም የሚለው የኋላ ልጆች የሚጎትቱ ብሂሎች እንደ ሰንሰለት ታስረውብን እንደ ማነቆ አንገታችን ላይ ተንጠልጥሎ ማንነታችንን ለመሸፈን ሲሞክር ቆይቷል። ይህ ጊዜ ያለፈበት ትርክት የኢትዮጵያን ብሩህ ገጽታ ከማጠልሸትና ከመጋረዱም በላይ የውስጥ አንድነትን ለማፍረስ የውጭ ኃይሎች መጠቀሚያ ሆኖ የኖረ ጥንታዊ በሽታ ነው። ነገር ግን የሀገራዊ ምክክሩ ይህንን ለዘመናት የተቋጠረ የብረትና የደም ትርክት በታሪክ መዝገብ ላይ በአዲስ የመደማመጥ ብርሃን የፈነጠቀ ታላቅ የፖለቲካ ሽግግር ሆኖ የዘመናችንን ትውልድ ሊዋጅ የመጣ እድል ነው። የፖለቲካ ጥያቄዎቻችንን ለመፍታት የምንሄድባቸው መንገዶች በአብዛኛው በኃይል አማራጭ ላይ የተመሰረተ መሆኑ እንደ ታሪክ የተዛባ ትርክ ተደርጎ ሊወሰድ የሚችል አንዱ ሌላኛውን አጥፍቶ ያኮረፈው ሁሉ ጫካ ገብቶ ታግሎ ወደ መንግስትነት የሚመጣበት ስርዓት የተለመደ ነው ማለት እንችላለን ከዚህ በፊት ከነበረው አንፃር። ስለዚህ ሀገራዊ ምክክሩ ለአንዴና ለመጨረሻ ጊዜ የፓራዳይም ሺፍት የሚያመጣ በአንዴ ይሄን ትሬንድ የሚቀይር አርገን ልንወስደው እንችላለን። ኢትዮጵያውያን በሰለጠነ መንገድ በጠረጴዛ ዙሪያ ተቀምጠው ልዩነቶቻቸውን መመርመርና ማበጠር መፍትሄዎችንም ማፍለቅ አይችሉም የሚለው አሉታዊ ብያኔ በተግባር የተሰበረውም በዚህ የምክክር መድረክ ነው። መነጋገርን እንደ ፍርሃት፣ መደማመጥን ደግሞ እንደ ሽንፈት ይቆጥር የነበረው የቀደመው የፖለቲካ ባህል ቦታውን አሁን ንግግርና ባህልን ወዳደረገ የበሰለ ዴሞክራሲ ልምምድም አሸጋግሯል። በጠረጴዛ ዙሪያ መቀመጥ የመወያየትና የመከራከሪያ ነጥቦችን ማቅረብ የመግባባት ባህልን ማዳበር እንደሚቻልም አሳይቷል። እንዲህ አይነቱ የጥበብ መስመር የጉልበት መንገድን የሚተካ የመነጋገር ልምድንም የሚተክል የከፍታ ምዕራፍ ነው። ይህ በእርግጥም ኢትዮጵያውያን መነጋገርና መመካከር ይችላሉን ለሚል ሁሉ በልበ ሙሉነት ጠንካራ መልስን ለሀገሬውም ሆነ ለባህር ማዶ የሰጡበት ነው። ስለዚህ ውይይቱ በተግባር በኢትዮጵያ የፖለቲካ ሂደት ውስጥ እንደ ትልቅ አቺቭመንት ልክ እንደ አድዋ ልክ እንደ ታላቁ ህዳሴ ግድብ ልናነሳቸው ከምንችላቸው ነገሮች መካከል ዋንኛው ነው ብዬ አስባለሁ። በቀጣይነት በተለይ ኢትዮጵያውያን ይችላሉ ሳይሆን ችለዋል፣ ወደፊት ደግሞ ከዚህ በላይ ማሳካት ይችላሉ የሚለውን መልእክት ለተቀረው ዓለምም ሀገር ውስጥ ለተጠራጠሩን ወገኖቻችንን የምናስተላልፍበት እድል ሰፊ ነው። የውጭ ኃይሎች የውስጥ ችግሮቻችንን እንደ ሰበብ በመጠቀም የራሳቸውን አጀንዳ እንዳያራምዱ የሚመክት ጠንካራ የበር ጋሻም ነው። ሂደቱም ኢትዮጵያውያን የራሳቸውን ታሪክና ጣፈንታ የመወሰን መብታቸውን በተግባር የሚያሳዩበት እንደ ወንዝ የሚፈስ እንደ ተራራም የሚገዝፍ መድረክም ሆኗል።
ባለመመካከራችን የተገነባብንን ስሁት ትርክት በመመካከራችን መስበራችን እንደ ተራራ ከፍ ያለ እንደ ሸለቆም የጠለቀ ድል ነው። ኢትዮጵያውያን በነጻነት ተወያይተዋል፣ ልዩነቶቻቸው ላይም ተደማምጠዋል፣ መክረዋልም ሲባል የራሳችንን ማንነት እውነትና ምኞትን ይዘን የጋራ መፍትሄን ፍለጋ መጓዝ ችለናል ማለትም ነው። ይህ በፖለቲካል ሳይንስ ዴሊብሬቲቭ ዴሞክራሲ ተብሎ የሚጠራ ሲሆን የህዝቦች ተሳትፎና የጋራ ውሳኔ አሰጣጥን የሚያጎላ ስርዓትም ነው። ብቻውን የሄደ መንገድ አያገኝም እንዳሉት አበው የጋራ መፍትሄ የሚገኘው በጋራ ጉዞና በውይይት መሆኑንም ምክክሩ አሳይቷል። ለካኛም አፍሪካውያንም ችግሮቻቸውን ተነጋግረው መፍታት የሚችሉ እንደዚህ አይነት ትላልቅ መድረኮችን ማዘጋጀት ውጤትን ማምጣት የሚችሉ ናቸው የሚል እንድምታ ማሳያ ሊሆን የሚችል በዚህ የተግባር እውነት ዓለም አቀፍ ተቋማትም ተደንቀውበታል። የአፍሪካ ኢንስቲትዩት ፎር ሴኩሪቲ ስተዲ ሂደቱን አፍሪካውያን የራሳቸውን ችግር በራሳቸው መንገድ የመፍታት አዎንታዊና አርአያነት ያለው ማሳያ ነው ሲል ገልጾታል። እንደ ደቡብ አፍሪካው የእውነትና የእርቅ ኮሚሽን፣ እንደ ሩዋንዳው ጋቻቻ ባህላዊ የምክክር ስርዓትን በማስታወስም ኢትዮጵያ የጀመረችው መንገድ ዘላቂ ሰላምን ለማምጣት ወሳኝና መከተል የሚገባው የሰላም መንገድ መሆኑንም መስክሯል። የጠመንጃ የበላይነት በሐሳብ የበላይነት የጎሪጥ መተያየትን በመደማመጥ እንዲሁም የዘመናት ጥርጣሬን በተስፋ ለመተካት የተወለደው ይህ ሂደት የኢትዮጵያውያንን የወደፊት ጉዞ በጽኑ አለት ላይ የሚጥል የታሪክ ምሰሶ ነው። እንቀጥላለን። እዚሁ ጉዳይ ላይ ነው የምንቆየው። ኢትዮጵያ በምክክሩ የጣለችው ታሪካዊ መሰረት የመከርን ሀገር መገንባት፣ ሀገር እየገነባንም መምከር የሚያስችል ነው። ምክክሩ ዘመን ተሻጋሪ አዲስ የመግባባት መንገድ የተቀየሰበትና ችግሮችን በስክነት የመፍታት ባህልን የሚያጸና ነው። አስማረ ብርሃን። ቂም፣ ቁርሾና በደል በምክክርና ይቅርታ ተዘግቶ የሐሳብ ትርክቶችን በምክክር ታርመው ሰላም የሰፈነባት አዲስ ምዕራፍ የጀመረች ኢትዮጵያን ለመጪው ትውልድ ለማስረከብ ለአንድ ወር ከ2 ሳምንት የተደረገው ሀገራዊ ምክክር በስኬት ተጠናቋል። የምክክር ሂደቱ የተሻለ የመፍትሄ ሀሳብ የመነጨበት፣ ልዩነቶች ለጋራ ጥቅም የተቀራረቡበትና የኢትዮጵያውያን የችግሮች መፍቻ አማራጭ በምክክር ወደ ስክነት የመጣበትም ሆኗል። የሁላችንም የሆነችውን ኢትዮጵያን የሚገልጡና የሚያጸኑ የጋራ መሻትን ርዕይና እጣፋንታን ባንድ ላይ ለማራመድ የሚያስችል ዕውቀት የተንሸራሸረበት መድረክ መሆኑ ኢትዮጵያውያን የምናደርገው ውይይት ወደ እርጋታና ስክነት እንዲሸጋገር ማስቻሉ ነው። የቱማታ ስሜት የለም። ያዙኝ ልቀቁኝ መንፈስ የለም። መምከር ሰፋ አድርጎ እንዴት እንደሚያሰክን እንዴት አርምሞ እንደሚሰጥ ያያችሁበት መድረክ ስለሆነ ይህ ታላቅ ጸጋ ነው። ሀገራዊ ምክክሩ በፖለቲካ አውድ ያሉ ቃላትና ስንኞች ጨዋነት እንዲላበሱ መሰረት የጣለ መሆኑም ትልቁ የምክክሩ ማህበራዊ ፋይዳ ጎልቶ የታየበት ነው። በመከባበርና በሰመረ ቋንቋ ከኃይል ቃል በጸዳ መልኩ ለመወያየት የሚያስችል አቅም እንዳለን ያሳየ መሆኑ ይህ ምክክር በማህበራዊ አውዳችን መልክ መያዝ የሚኖርባቸው የፖለቲካ ቃላትና ስንኞች ሰከን እንዲሉ ሁነኛ አውድ እና የሚጠቀስ ልምምድን ፈጥሯል የሚል እሳቤ አለኝ። በምክክሩ የቀረቡት ምክረ ሀሳቦች በየትውልዱ እየዳበሩ የሚሄዱና ሀገር በምክክር የምትገነባ በሀገር ግንባታ ሂደትም ችግሮችን በምክክር የመፍታት መሰረት ነው። ዛሬ ያስመሰከርነው ጉዳይ ቢኖር እኛ ኢትዮጵያውያን ሁልጊዜም መምከር እንደምንችል በመካከላችን የታየው ይህ መደማመጥ እና መከባበር ለነገ ሀገራዊ ተስፋችን ትልቅ ጸጋ እንዲሆን መረዳታችን ነው። ስለዚህ እየተማከርን አገርን እንገነባለን፣ አገር እየገነባንም እንማከራለን። ይህ ምክረ ሀሳብ አርቆ በሚያስቡ እና አገርን በሚያጸኑ ልቦች የሰጣችሁት እንደመሆኑ ተቀባይ እጆች ደግሞ የሀሳቦቹ ግለት ራዕይ ሳይቀዘቅዝ የኢትዮጵያን እርምጃ ወደ ብሩህነት እንደሚያሻግሩት ተስፋዬ የላቀ ነው።
ኢትዮጵያ ከጥንትም ጀምሮ ለመላው አፍሪካውያን የነጻነት ፈርቀዳጅ መጠለያ ቤትም ናትና ዛሬም ችግሮችን በጥይት ከመፍታት ላልተላቀቀችው አፍሪካ የኢትዮጵያ መክሮ የመግባባት አማራጭ ለአህጉሪቱ ትልቅ የሰላም ተምሳሌት ነው። It was my sincere intention to be with you at the opening of this historic dialogue. በዚህ ታሪካዊ የኢትዮጵያ ሀገራዊ ምክክር የመዝጊያ መርሃ ግብር ላይ ከኢትዮጵያውያን ወንድሞችና እህቶች ጋር በአካል ተገናኝቼ ተካፋይ በመሆኔ ከፍተኛ ኩራት ይሰማኛል። ዘላቂ ሰላምና መረጋጋትን ለማስፈን ብቸኛ የሆነው መንገድ የጦርነትና የኃይል እርምጃ ሳይሆን የፖለቲካ ውይይትና የጋራ መግባባት መሆኑን ኢትዮጵያ በተግባር እያሳየች ነው። ይህ በኢትዮጵያ የተካሄደው ሀገራዊ ምክክር ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድና ለአጠቃላይ አህጉሪቱ ሰላም መረጋጋትና ቀጠናዊ ትብብር ትልቅ አስተዋጽኦ እንዳለው አምናለሁ። ኢትዮጵያውያን በሰለጠነ መንገድ በልዩነታቸው ላይ ቁጭ ብለው መምከራቸው የኢትዮጵያን መሰረታዊ ችግሮች ለይቶ መፍትሄ ከመስጠቱም በላይ የጦርነት ኃያልነት በመግባባት ድል የሚደረግበትን ጉልበት ለትውልድ ያወረሰ ታላቅ ታሪካዊ ክስተት ነው። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀሜ። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነፃ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዶን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን የቀን 7 ሰዓት ዜናችንን ነው እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾች። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በቅርብ ዓመታት የታዩ ዓለም አቀፍ ቀውሶችን ኢትዮጵያ ያለፈችበት መንገድ የመደመር መንግስት ፈተናን ወደ እድል የመቀየር አቅም የገነባ መሆኑን በተግባር ያሳየ ነው። ዓለም በሩሲያ ዩክሬን አውዳሚ ጦርነት ምክንያት አፍሪካ ለምግብ እጥረት ትጋለጣለች ባለበት ወቅት በስንዴ ልማት ኢኒሼቲቭ ኢትዮጵያ ከራሷ አልፋ ለሌሎች መትረፍ የቻለችበትን ምርት አምርታለች። ኢትዮጵያ ባለፉት የለውጥ ዓመታት ለሌሎች አፍሪካውያን ምሳሌ የሆኑ ስኬቶችን በግብርናው ዘርፍ አስመዝግባለች። ወንዶሰን አፈወርቅ በትንታኔ ተመልክቶታል። ይህ በአውሮፓውያኑ ወርሃ የካቲት 2022 በምስራቅ አውሮፓ የተቀሰቀሰው የሩሲያና ዩክሬን አውዳሚ ጦርነት ነው። 4 ዓመታትን ያስቆጠረው ይህ የሁለቱ ሀገራት ግጭት ከነሱና ከሚገኙበት ቀጠና አልፎ የዓለም አቀፉን ኢኮኖሚ መሰረት ያናጋ ክስተት ሆኗል። ጦርነቱ እንደተጀመረ የፖለቲካና የኢኮኖሚ ተንታኞች ቀዳሚ ስጋታቸውን አፍሪካ ትራባለች የሚል እንደሆነ በትንታኔያቸው አስቀምጠዋል። ምክንያት አላቸው። የስጋቱ ዋና ምክንያት አፍሪካ ለምግብና ማዳበሪያ አቅርቦት በሁለቱ ሀገራት ላይ የነበራት ከፍተኛ ጥገኝነት ነው። ከጦርነቱ አስቀድሞ በነበሩ ጊዜያት አፍሪካ ከ30 በመቶ በላይ የሚሆነውን የስንዴ ፍላጎቷን የምትሸፍነው ከሩሲያና ዩክሬን በምታስገባው የስንዴ ምርት ነበር። ይህም አፍሪካውያን በጦርነቱ ምክንያት ምን ያህል ችግር ውስጥ ሊወድቁ እንደሚችሉ ያሳየ ክስተት ነው። ከዚህ በተጨማሪ ሩሲያ የዓለም ቁጥር 1 የማዳበሪያ ላኪ ሀገር ናት። ከዩክሬን ጋር የገባችበት ውጊያና የተጣሉባት ማዕቀቦች የአቅርቦት ሰንሰለቱን በማስተጓጎላቸው አፍሪካውያን ለከባድ ችግር ተጋልጠዋል። ታዲያ አፍሪካውያን በዚህ መልኩ ግራ በተጋቡ ጊዜ ኢትዮጵያውያን ይህንን መስበር የቻሉበትን ታሪክ ሰርተዋል።
አፍሪካውያን በሩሲያና ዩክሬን የስንዴ ምርት ላይ ጥገኛ በሆኑበትና ይራባሉ ብሎ ዓለም በተነበየበት ወቅት ይህንን ትንበያ ውድቅ ያደረገ ስኬትን ኢትዮጵያውያን መጎናጸፋቸውን የናይጄሪያ የቀድሞ መሪ የሆኑት ኦሉሴጉን ኦባሳንጆ እንዲህ ገልጸውታል። ጠቅላይ ሚኒስትር አብይ አህመድ የዛሬ 3 ዓመት ገደማ ይህች ሀገር በስንዴ ራሷን ትችላለች ሲሉ ወሰኑ። ምክንያቱም እኛ አፍሪካውያን በሙሉ የሩሲያና ዩክሬን ጦርነት እስኪጀመር ድረስ ከሁለቱ ሀገራት በሚገባው ስንዴ ላይ ምን ያህል ጥገኛ እንደሆንን አላወቅንም ነበር። ውድ ወንድም ያሳክተዋል። ኢትዮጵያ ዛሬ ላይ በስንዴ ምርት ራሷን ችላለች። ራሳችሁን መቻል ብቻ ሳይሆን ለጎረቤቶቻችሁ እየላካችሁ ነው። እውነት ነው። ኢትዮጵያ ከችግሩ ባሻገር ያለውን መልካም አጋጣሚ አሻግራ ማየትን መርጣለች። በዚህም ምክንያት በስንዴ ልማት ኢኒሼቲቭ ከራሷ ተሻግራ ለሌሎች መትረፍ የቻለችበትን ምርት እያመረተች ትገኛለች። ኢትዮጵያ ስንዴን ወደ ሀገር ውስጥ ለማስገባት በየዓመቱ በአማካይ $1 ቢሊዮን የምታወጣ በሌሎች ሀገራት ምርት ላይም ጥገኛ የነበረች ቢሆንም ከውጪ የሚገባውን የስንዴ ምርት ማስቀረት እንዲሁም የውጪ ምንዛሬንም ማዳን ችላለች። ከዚህ በተጨማሪ በዓለም በሚከሰቱ ጂኦፖለቲካዊ ቀውሶችና ጦርነቶች እንዲሁም በዓለም ገበያ ላይ በሚፈጠሩ ትርምሶች የሚከሰትን ኢኮኖሚያዊ ጫና መቀነስ ችላለች። ይህም ትኩረት በመስጠት ምርታማነትን በእጅጉ ማሳደግ በመቻሏ ያመጣችው ውጤት ነው። አንዳንድ ቁጥራዊ መረጃዎችን እንመልከት። አስቀድመን ከ2012 እስከ 2017 የምርት ዘመን ያለውን ለውጥ እንመልከት። በ2012 ዓ.ም በኢትዮጵያ 20 ሺህ ሄክታር መሬትን በመስኖ ስንዴ ማልማት የተቻለ ሲሆን ይህ ቁጥር ግን በ2017 ምርት ዘመን በእጅጉ ጨምሮ ወደ 3.5 ሚሊዮን ሄክታር አድጓል። ምርቱንም በ2012 የምርት ዘመን ከነበረበት 600 ሺህ ኩንታል ወደ 128 ሚሊዮን ኩንታል ማሳደግ ተችሏል። የመኸር ወቅትንም እንዲሁ እንመልከት። በ2012 ዓ.ም መኸር ወቅት 1.8 ሚሊዮን ሄክታር መሬት ላይ ስንዴ ማልማት የተቻለ ሲሆን በ2017 ምርት ዘመን ይህንን የስንዴ ልማት ወደ 4.3 ሚሊዮን ሄክታር ማሳደግ ተችሏል። ምርቱንም ከነበረበት 53 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማድረግ ተችሏል። በአጠቃላይ በ2017 በጀት ዓመት በስንዴ የለማ መሬትን 7.8 ሚሊዮን ሄክታር በማድረስ 280 ሚሊዮን ኩንታል ስንዴ ተመርቷል። ይህም ኢትዮጵያ ለሌሎች አፍሪካውያን ምሳሌ መሆን የቻለችበት ስኬቷ ነው። በአጠቃላይ ደግሞ ሲታይ ኢትዮጵያ የግብርናውን ዘርፍ ከበሬ ትከሻ በማላቀቅ ወደ ሜካናይዜሽን ለማሸጋገር የወሰደች ያለችው እርምጃ ምርትና ምርታማነትን ማሳደግ አስችሏል። ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። ኢትዮጵያ ስኬታማ መሆን ከቻለችበት የስንዴ ልማት አብዮት ባሻገር በግብርናው ዘርፍ ሌሎች ስኬታማ ተግባራትንም አከናውናለች። ባለፉት ጥቂት ዓመታት የተተገበረው የሌማት ትሩፋት ንቅናቄ የምግብ ሉዓላዊነትን ለማረጋገጥ እየሰራች ላለችው ስራ ትልቅ ሚናን እየተጫወተ ነው። በኢትዮጵያ ከ2011 አንስቶ በስፋት ሲከናወን የቆየው የአረንጓዴ አሻራ መርሃ ግብር ለግብርናው ዘርፍ ምርታማነት ማደግ ከፍተኛ ሚናን ተጫውቷል። የአረንጓዴ አሻራ መርሃ ግብርም ከተጀመረ በኋላ በጣም በርካታ አይነት የፍራፍሬ ዛፎች እየተተከሉ ነው የነበረው። በዚህም የምግብ ዋስትናን ለማረጋገጥ ትልቅ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ከኤክስፖርት ግኝታችን ማኳያ ካየን በጣም ትልቅ ለውጥ አለ። ለምሳሌ የቡናን ኤክስፖርት ገቢ እንኳን ብናይ የዛሬ 5 እና 6 ዓመት ከ700 ሚሊዮን ዶላር የማይበልጥ የነበረው ዘንድሮ 3.1 ቢሊዮን የአሜሪካ ዶላር ከቡና የውጭ ምንዛሪ ያገኘንበት ሁኔታ ማንሳት ይቻላል። የዚህ ትልቁ ውጤት ማሳያ የሚሆነው ባለፉት ጊዜያት በቢሊዮኖች የሚቆጠሩ የቡና ዛፎች ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ በመተከላቸው የቡና ምርትና ምርታማነት እያደገ በመሄዱ ነው። ከዛም ባለፈ አዳዲስ የኤክስፖርት ፍራፍሬዎች ወደ ገበያ እየገቡ ነው ያሉት። ለምሳሌ አቮካዶን መውሰድ ይቻላል። ኢትዮጵያ ከአፍሪካ በግንባር ቀደምትነት ከሚጠቀሱ የአቮካዶ ላኪ ሀገራት ተርታ
እንድትሰለፍ ያስቻለ መርሃ ግብር ነው። አሁን ዓለማችን በተለያዩ ፈተናዎች ውስጥ እያለፈች ነው። በተለያዩ የዓለማችን አካባቢዎች በተለይም በመካከለኛው ምስራቅ የሚፈነዱ ግጭቶች የዓለምን ጉሮሮ እያነቁ ነው። ኢትዮጵያ እነዚህን ዓለም አቀፍ ፈተናዎችን መሻገር የምትችልበትን መንገድ አበጅታለች። ኢትዮጵያውያን በግብርናው ዘርፍ ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ ያስችላል የተባለለትን ግዙፍ የማዳበሪያ ፋብሪካ ግንባታ ላይ ናቸው። ኢትዮጵያውያን በመደመር መንግስት ዓለም አቀፍ ፈተናዎችን ወደ ዕድል ለውጦ ሀገርን ማሻገር እንደሚቻል እያሳዩ ነው። ኢትዮጵያ በኢንዱስትሪው ዘርፍ የሀገር ውስጥና የውጭ ፈተናዎችን በጽናት በማለፍ ወደ አዲስ የልማት ዕድል በመቀየር ላይ ትገኛለች። የመደመር መንግስት ዘርፉን ለማነቃቃት በተገበራቸው የማክሮ ኢኮኖሚ ማሻሻያዎች አማካኝነት ተኪ ምርቶችን በስፋት ማምረት ተችሏል። ይህም በቢሊዮን ዶላር የሚቆጠር የውጭ ምንዛሬ ከማዳኑም በላይ አነስተኛና መካከለኛ አምራች ኢንዱስትሪዎችን በማጠናከር ለዜጎች በርካታ የስራ ዕድሎችን በመፍጠርና የውጭ ምርት ጥገኝነትን በመቀነስ ረገድ ተጨባጭ ውጤት እያመጣ ነው። በተለይም ገረመው ዝርዝር አላት። ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ስራ ለማስያዝ ምርታማ ለመሆን የኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ዝቅተኛ የማምረት አቅም፣ አላግባብ የሀብት ብክነትና ኪሳራ፣ አለፍ ሲል ደግሞ የተገነቡ ፋብሪካዎች መዋቅራዊ እክሎች የዓመታት የኢትዮጵያ አምራች ኢንዱስትሪ ዘርፍ ተስፋ አስቆራጭ መገለጫ ነበር። ማሽኖች በዝገት ተበልተው የሰው ጉልበት ባክኖ የስራ ካፒታል በኪሳራ አዘቅት ውስጥ የወደቀበት የነበሩት ጥቂት ኢንዱስትሪዎች እንኳን ከአጠቃላይ የማምረት አቅማቸው ውስጥ ከግማሽ በታች በሆነ ደረጃ ላይ ተንጠልጥለው ይገኙ የነበረበት ነበር። ይህ መዋቅራዊ ስብራት የኢኮኖሚውን እድገት ለዓመታት ቀፍድዶት ቆይቷል። ከዚህም በላይ ግን ከነዚህ ጥቂት ኢንዱስትሪዎችም ገሚሶቹ በመያዣነት ብድር ተወስዶባቸው ያልተወራረደ ዕዳ ሆነው ሙጃ የበቀለባቸው ነበሩ። ከለውጡ ወዲህ ግን ይህ ታሪክ ተቀይሯል። ከለውጡ በፊት ወደ 46% ወርዶ የነበረው የማምረት አቅም አጠቃቀም አሁን ወደ 60% እንዲደርስ ማድረግ ተችሏል። ከለውጥ በፊት ወደ 30 እና ከ30 በታች የነበረው የገበያ ድርሻ አሁን የኢትዮጵያ ማኑፋክቸሪንግ ኢንዱስትሪዎች ምርት የገበያ ድርሻ ወደ 40% ማድረስ ተችሏል። ማኑፋክቸሪንግ ኢንዱስትሪ የውጭ ባለሀብቶች ፍሰት ከጊዜ ወደ ጊዜ እየጨመረ ነው እየመጣ ያለው። ወደ ማምረት የሚገቡ የከፍተኛ ኢንዱስትሪዎችም ቁጥር በየጊዜው እያደገ ነው። የሀገራት የእድገት ምዕራፍ የሚለካው በኢንዱስትሪ አብዮቶች ሂደት ነው። ከእንፋሎት ኃይል የተነሳው የመጀመሪያው የኢንዱስትሪ አብዮት የኤሌክትሪክ፣ የኮምፒውተርና የዲጂታል ቴክኖሎጂ ሽግግሮችን ተሻግሮ ዛሬ ላይ ደርሷል። የሀገር ውስጥ ምርትን ማሳደግና ወደ ውጭ የሚላኩ ምርቶችን ማብዛት ላይ ያልሰራ ሀገር የማንኛውም ቀውስ ሰለባ ከመሆን ማምለጥ እንደማይችልም ቀድመው ይህን የተገነዘቡ የዓለም ሀገራት ተሞክሮ የሚነግረን ነው። ባለፉት ዓመታት እንደ ሰሜኑ ጦርነት፣ በሌላ ጊዜ የሀገር ውስጥ ግጭቶችን፣ ወዲያ ደግሞ የሀገራትን ኢኮኖሚያዊ አቅም እየፈተነ የሚገኘው የዩክሬን ራሽያ ጦርነትና የሆርሙዝ ሰርጥ መዘጋት እጅ ሳትሰጥ ኢትዮጵያ ተስፋና ስጋትን በልኩ የሚገነዘብ ተገንዝቦም በጫና የማይንገዳገድ አቅም ለመገንባት ትልቅ መሰረት ጥላለች። ይህም በአምራች ኢንዱስትሪው ዘርፍ በተጨባጭ የታየ ነው። የሀገራችን የኢንዱስትሪ ዘርፍ ምናልባት ሀገራዊና ዓለም አቀፍ ፈተናዎች ቢገጥሙትም የመላመድና ይሄ የመቋቋም አቅም ሪዚሊያንት ሆኖ ወጥቷል ማለት ነው። የማምረት አቅም አጠቃቀም መጨመር አሳይቷል። የፋብሪካዎች መነቃቃት ተገኝተዋል። የሀገር ውስጥ ምርት ደግሞ መተካት፣ እነዚህ አሁን እንደ ስኬቶች ልናነሳቸው ነው። በዚህ ችግሮች ውስጥ ኢትዮጵያ በአምራች ኢንዱስትሪው ዘርፍ እያስመዘገበች ያለው ስኬት በጥልቅ ጥናት፣ በጠንካራ ክትትልና በጽኑ ፖለቲካዊ ቁርጠኝነት የተገነባ መዋቅራዊ ለውጥ ነው። ዛሬ አምራች ኢንዱስትሪው ከነበረበት ከግማሽ በመቶ ያነሰ የማምረት አቅም ወጥቶ ወደ 67 በመቶ አድጓል። ከ10 በላይ አዳዲስ የኢንዱስትሪ ፓርኮች ተገንብተዋል። በዓመት ወደ 5 ቢሊዮን ዶላር የሚጠጋ የውጭ ምርትን በሀገር ውስጥ ከመተካት አልፎ የኢትዮጵያን ስም የተሸከሙ ምርቶችን ለዓለም ገበያ ማስተዋወቅ ተችሏል። ይህ ሁሉ ኢትዮጵያ እንኳን እየተንገዳገደ የወደቀውን አንስታ አዲስ ታሪክ መጻፍ የምትችል መሆኗን በጉልህ ያሳያል። ባለፉት የፈተና ወጀቦች ውስጥ ኢትዮጵያ እድልን ፈልቅቅ አውጥታ ጠንካራ የአምራች ኢንዱስትሪ ዘርፍ መገንባት ችላለች። ይህ ጉዞ ደግሞ የፈጠራ አቅሟን ያሳየችበት ነው። ማዳበሪያና መሰረታዊ ፍጆታዎች እንዲሁም ነዳጅን በአማራጭ ምርቶች በመተካትና በውስጥ አቅም ለመሸፈን ሰፊ መሰረታዊ የአምራች
የኢንዱስትሪ ዘርፍ ሽግግር በማድረግ ላይ የምትገኘው ኢትዮጵያ ይህ ሀገር አሻጋሪ ተግባር ለትውልድ የምትተርፍ ጠንካራ ሀገር የመገንቢያ ጽኑ ምሰሶ ሆኗታል። ከዚህ በኋላ የትም ቦታ ላይ ነው ዓለም አቀፍ ችግሮች ኮሽ ባለ ቁጥር ኢትዮጵያ አትንበረከክም ማለት ነው። ያንን ሬዚሊየንስ የሚያመጡ ፕሮጀክቶች ናቸው እነዚህ ማለት ነው። እነዚህ ብቻም አይደሉም። ፍራንክሊ ስፒኪንግ በማይኒንግ ዘርፍ የተሰራ ያለ፣ በዲጂታል ዘርፍ የተሰራ ያለ፣ በቱሪዝም ዘርፍ የምታዩት ነው የተሰራ ነው። ሶ እነሱ እንዳለ ምንድናቸው ሲባል ኢትዮጵያን ተሸክመው መሄድ የሚችሉ ወደ ሀብታም ሀገር ነው አቅጣጫችን፣ ግን ወደ መካከለኛው ሀገር በአጭር ጊዜ ሊያሻገሩ የሚችሉ ፕሮጀክቶች ናቸው እነዚህ ነገሮች ሲመጡ ማለት ነው። አሁን ላይ የቱ ጋር ያለው ሲባል ጊዜ we are investing ኢንቨስት ያደረገው ደግሞ ሪፕ ያደርጋል ኋላ ላይ ማለት ነው። ስለዚህ ያነሳናቸው ተግዳሮቶች ያመጡብን ጫናዎችን ለመቋቋም የጀመርናቸው ፈጠራዎች ኢትዮጵያን አሁን ካልኩት ድህነት ማቅ ውስጥ አውጥተው ወደ ሀብታምነት መስመር የሚያሻግሩ ናቸው ብለን መደምደም እንችላለን። በአሁኑ ወቅት ኢትዮጵያ አዳዲስ የኢንዱስትሪ ከተሞችን መገንባት ላይ ሰፊ ትኩረት ሰጥታ እየሰራች ትገኛለች። ያለፉት ዓመታት የኢትዮጵያ የአምራች ኢንዱስትሪ ዘርፍ ጉዞ በፈተና የታጀበ ነገር ግን አስደናቂ ለውጦችን እያስመዘገበ የሚገኝ ነው። ይህም ኢትዮጵያ ሰላሟን አጽንታ ዜጎቿ ወደ ልማት ፊታቸውን አዙረው በሙሉ አቅም ከተሰማሩ የዓለም የኢኮኖሚ ስበት ማዕከል የማትሆንበት ምንም ምክንያት እንደሌለ ማረጋገጫ ነው። ኢትዮጵያ በብቃትና በጽናት በሚጠብቃት አስተማማኝ ሰራዊት እየተገነባች ነው። ሰራዊቱ ጽንፈኛ ኃይሎች ጥምረት በመፍጠር ሀገርን ለማዳከም እያደረጉት ያለውን ሙከራ በመመከት ኢትዮጵያን ከጉዞ የሚገታት ኃይል እንደማይኖር እያረጋገጠም ይገኛል። የብላቴ የልዩ ዘመቻዎች እዝ ለ45ኛ ዙር ያሰለጠናቸውን የኮማንዶ አባላት በትላንትናው ዕለት አስመርቋል። ሚካኤል ገዙ ዝርዝር ዘገባ አዘጋጅተዋል። ኢትዮጵያ የመከላከያ ሰራዊቷን በሰው ኃይልና ቴክኖሎጂ እየገነባች ይገኛል። የብላቴ ልዩ ዘመቻዎች እዝ በየጊዜው የሚሰጡትን ግዳጆች በላቀ ብቃት በመወጣት ላይ የሚገኝ ተቋም ነው። ሀገራዊ ለውጡን ተከትሎ በተደረገው ሪፎርም ግዳጁን በላቀ ብቃት የመፈጸም አቅም በመገንባት ወደ ተቋም የሚገቡ ሰልጣኞች ወቅቱን የዋጀ ስልጠና እንዲያገኙ እያደረገ ይገኛል። በብዙ መስዋዕትነት የተረከምናት ሀገር ነች። እቺ ሀገር ያለኛ ማንም የላትም። ያንን የተረከምናትን አደራ ማንኛውንም መስዋዕትነት በመክፈል አንድ ማስቀጠልና ለቀጣይ ትውልድ ማስረከብ ነው ከኛ የሚጠበቀው። ለዚህ ደግሞ በቂ የሆነ ስልጠና ወስደናል፣ ዝግጁ ነን። ምንም በቃ በእኛ በኩል አስተማማኝ ቁመና ላይ ነው የምንገኘው። ሀገራችንን ለመጠበቅ ሀገራችን ሊተናኮል የሚችል ማንኛውንም ጥቃት ለመመከት በቂ አቅም ፈጥረናል እዚህ ማሰልጠኛ ላይ። እነዚህ አባትና ልጅ የሀገር መከታ ወታደሮች የብላቴ ልዩ ዘመቻዎች እዝ የኮማንዶ አባላትን ሲያስመረቅ አባት አስመራቂ፣ ልጅ ደግሞ ተመራቂ ሆኖ የአባቱን ታሪክ ተጋርቷል። ዛሬም በኢትዮጵያ ሉዓላዊነት ለሚመጡ ሁሉ የአባቶቹን ታሪክ በጀግንነት ለመድገም የተዘጋጀ ትውልድ በኩራት ለሀገሩ ዘብ ቆሞ ይገኛል። አባቴ ጋር ብዙ ኖር ያለው ብዙ ውትድርና ቤት እሱ እያለ እሱ ጋር ነው ያደግኩት። በልጅነቴም እዛ ነው ያደግኩት። ውትድርና ቤት በመሆን መጠን እንደ አባቴ ጥሩ ሰውና ጥሩ ጀግና ወታደር ለመሆን ፍላጎት ነበረኝ። ስለዚህ የዓላማዬ ላይም ደግሞ ደርሻለሁ፣ አሳክቼዋለሁ እና አሁን አባቴ እዚህ በመመረቂያ ቦታ ላይ በመገኘቱ በጣም ደስተኛ ነኝ። ከምነግራት በላይ በጣም ደስተኛ ሆኜ ነው ያለሁት እና አባት ደግሞ ሲኖር ጀግንነት ይሰማል። ጀግንነት ደግሞ እንደ አባት ለመሆን ማታደርገው ነገር የለምና ስለዚህ እዚህ ላይ ጥንካሬ ይሰማኛል። ሌተናል ኮሎኔል ምትኩ ገብሩ አወቀ እባላለሁ። ያው የመጣሁት ከሪፐብሊኩ ጥበቃ ኃይል ነው። ወደዚህ የመጣሁት ዋና ዓላማዬ ልጄን ለማስመረቅ ነው። ልጆቻችን የኛ መረከብ አለባቸው። ልጆቻችን የኢትዮጵያ ዜጋ በሙሉ ኢትዮጵያ መጠበቅ አለበት፣ የግድ ነው። መተካካቱ በጣም አስፈላጊ ነው የሚል እምነት አለኝ። የብላቴ ልዩ ዘመቻዎች እዝ ለ45ኛ ዙር ያሰለጠናቸውን የኮማንዶ አባላት በትናንትናው ዕለት አስመርቋል። በምርቃት ስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በብቃትና በጽናት በሚጠብቃት አስተማማኝ ሰራዊት እየተገነባች እንደሚገኝ አንስተዋል። የኢትዮጵያ የቁርጥ ቀን ልጆች የአካልና የአእምሮ የወታደራዊ እውቀትና ብቃት ግንባታ ተጠናቆ ኢትዮጵያውያን ወጣቶች ለሀገራቸው ሉዓላዊነት በጽናት በመታገል የበቁበት አገራቸውን በአርበኝነት ለማገልገል ቃል ኪዳን የገቡበትና ወደ ሰራዊታችን ተቀላቅለው ኃይላችንን የሚያባዙበት የኢትዮጵያ ተጨማሪ አቅም አርበኞች ናችሁ። ዛሬ ከቅኝ ገዢዎች ባልተናነሰ ዘመናዊና
የቴክኖሎጂ ግኝቶችን የታጠቅንበት የሰው ኪሳራ ቀንሰን በነበልባል አቅም የምንዋጋበት ዘመን ላይ እንገኛለን። ሰራዊቱ ጽንፈኛ ኃይሎች ጥምረት በመፍጠር ሀገር ለማዳከም እያደረጉት ያለው ሙከራን እየመከተ ኢትዮጵያን ከጉዞ የሚገታት ኃይል እንደማይኖር እያረጋገጠ ይገኛል። መከላከያ ሰራዊት የኢትዮጵያ ምሽግና መከታ ነው። የባዕዳን ተላላኪ ባንዳዎች ጠመንጃ አገር ያፈርሳል። እኛ እየሰራን ያለነው አገር ለማፍረስ የሚተጉ ጽንፈኞችንና ነውጠኞችን መመከት ነው። የፈለገ ፕሮፓጋንዳ የስነ ልቦና ጦርነትና ማጠልሸት ቢሰሩ የማንንበረከክ በቦምብ አረር ያልተንበረከክን የአገር ልዕልና ጠባቂ ምርጥ ኢትዮጵያውያን ዜጎች ነን። ኢትዮጵያ በተለያዩ ጊዜያት በውስጥና በውጭ ኃይሎች የተከፈቱባትን ትንኮሳዎች በጀግኖች ልጆቿ በድል እየተወጣች ትገኛለች። የኢትዮጵያ ቴሌቪዥን ነው በቀጥታ እየተከታተላችሁ የምትገኙት። የተወደዳችሁ ተመልካቾች ዜናዎቻችን ይቀጥላሉ። በኢትዮጵያ በየዓመቱ በነሐሴ ወር አጋማሽ የሚከበሩት አሸንዳ፣ አሸንድዬ፣ ሻደይና ሶለል የአደባባይ በዓላት ሴቶች በነጻነት በተለያዩ ባህላዊ አልባሳትና ጌጣጌጦች አምረውና ተውበው በደመቀ ሁኔታ የሚያከብሯቸው በዓላት ናቸው። በዓላቱን ባህላዊ ይዘታቸውን ጠብቀው እንዲቀጥሉ ማድረግ የማህበረሰቡን ማህበራዊ ትስስር ከማጠናከር ባለፈ የሀገርን በጎ ገጽታ በማስተዋወቅ ረገድ ከፍተኛ ሚና አለው። ሰናይ ስትፉ በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅታለች። በኢትዮጵያ ነሐሴ ወር አጋማሽ ላይ የሚከበረው አሸንዳ፣ አሸንድዬ፣ ሻደይና ሶለል በዓል ሴቶች በተለያዩ የባህል አልባሳት አምረውና ተውበው የሚያከብሩት የአደባባይ በዓል ነው። እኔም እንግዲህ በዚህ በአዲስ አበባ ዞር ዞር ብዬ የበዓሉ አከባበር ምን ይመስላል ስል ተመልክቻለሁ። የአሸንዳ በዓል አከባበር በጣም አሪፍ ነው። እዚህ ጋር ከጓደኞቻችን ጋር ተገናኝተን ደስ በሚል ሁኔታ እያከበርን ነው። እዚህ ጋርም አዲስ ጓደኞች አገኘን። ከተለያየ አካባቢ የመጡ ሰዎች አሉ። የተለያየ የባህል ልብስ የለበሱ ሰዎች አሉ። እርስ በርስ እዚህ ጋር እንተዋወቃለን፣ እንገናኛለን። በዓሉን በደመቀ ሁኔታም እናከብራለን። አንድነታችንንም እናሳያለን። ኢትዮጵያዊነትንም እዚህ በአንድ ቦታ ላይ ተገናኝተን እናሳይበታለን ማለት ነው። የኢትዮጵያን ባህል የማያውቁ ሰዎችን በተለያየ ቦታ ስንዘዋወር የባህል ቀሚሳችንን ሁሉንም ነገር ይመለከታሉና ባህላችንን የበለጠ ለማስተዋወቅ ይረዳናል ማለት ነው። ይሄ በዓል አሸንዳ 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 ማለት ይሄን በዓል ስታከብሩ የመጀመሪያችሁ ነው ወይስ ከዚህ በፊት አክብራችሁታል? አይ ነው የመጀመሪያችሁ። ባህላችንን እናስተዋውቃለን። ከሌሎች ጓደኞቻችን ጋር ሆነን እንጨፍራለን። ከተማችን ደግሞ እንደምታዩት በጣም አምሮበታል። የተለያዩ ቦታ እየሄድን ቪዲዮ እንቀረጻለን፣ ፎቶ እንነሳለን እና ባህላችንን በጣም ነው የምንወደው። ባህላችንን እናስተዋውቃለን። ዛሬም ወደፊትም ባህላችንን እናስተዋውቃለን። እሺ፣ በጣም ነው የማመሰግነው። መልካም በዓል ይሁንላችሁ። እሺ፣ እናመሰግናለን። ሴቶች በነጻነት አደባባይ ወጥተው በህብረት የሚያከብሯቸው እነኚህ በዓላት በየአካባቢው የሚገኙ የህብረተሰብ ክፍሎችን በማሰባሰብ አንድነትና ወዳጅነትን በመፍጠር ማህበራዊ ትስስርን በማጠናከር ረገድ ሚናቸው የጎላ ነው ሲሉ በባህልና ስፖርት ሚኒስቴር የባህል እሴቶችና ልማት ባለሙያ የሆኑት ማህተቤ ጥላሁን ይናገራሉ። እነዚህ በዓላት ከባህልነት በዘለለ ማህበራዊ ህይወትን ወይም ማህበራዊ መሰረትን የሚሰራበት ትልቅ በዓል ነው። እነዚህ ልጃገረዶች በአደባባይ ወጣው በሚያከብሩበት ሰዓት አንድም ማህበራዊ ህይወታቸውን የሚመሰርቱበት ትልቅ ሚና የሚጫወቱበት በዓል ነው። ከዚያ በዘለለ ደግሞ በየሰፈሩ እየዞሩ መስጠትን፣ መሰጠትን፣ ደግነትን፣ አንድነትን የሚሰብኩ ስነ ቃሎችን በመከወን ስጦታ እንዲበረከትላቸውና መስጠት ደግነት ምን እንደሆነ በዜማቸው እያዘሙ የሚከውኑት ትልቅ በዓል ነው። ስለዚህ ከዚህ አንጻር ስናየው ማህበራዊ እሴቱ ጎልቶ እንዲወጣና ፍቅር እንዲላበስ ከፍተኛ ሚና ይጫወታል ማለት ነው። አንድም ራሳቸው በራሳቸው ትውውቅን የሚፈጥሩበት በዓል ነው። ሌላው ደግሞ አሁን እንዳልኩት እየዞሩ በሚለምኑበት ጊዜ ከማህበረሰቡ ጋር ያለው እሴት ማህበራዊ ህይወት ምን ይመስላል የሚለውን በስነ ቃሉ እየነገሩ መሰጠት፣ አካፍሎ መኖር የሚያበስሩበት ጫጨት ምናምን የሚባለው ነገርም ፐርፎርም የሚደረግበት በዚህ ወቅት ነው። ስለዚህ ትልቅ ተቋም ነው ወይም ትልቅ እሴት ነው ማለት ነው። እንዲህ
እንዲህ ያሉ ሀገር በቀል የአደባባይ በዓላት ህብረ ብሔራዊነትን ከማጠናከር ባለፈ የሀገርን በጎ ገጽታ በማስተዋወቅ ለቱሪዝም እድገት ሚናቸው የጎላ ነው። እነዚህ በዓላት እንግዲህ ከቱሪዝም አበርክቶ አንጻር ስናያቸው ከፍተኛ የሆነ ፋይዳ አላቸው። አንድም በራሳቸው የባህል መዳረሻ የሚሆኑ በዓላት ናቸው። በሌላ በኩል ደግሞ በአገራችን የሚገኙ የቱሪስት መዳረሻዎችን ሰው ሰራሽና ተፈጥሯዊ መስህቦችን በደንብ ፕሮሞት በማስተዋወቅ ከፍተኛ ሚና ይጫወታሉ ማለት ነው። ስለዚህ የሀገር ውስጥም የውጭም ጎብኚዎች በሚሄዱበት አካባቢ ከፍተኛ የሆነ የኢኮኖሚ እንቅስቃሴ ይኖረዋል ማለት ነው። ስለዚህ እነዚህ ከፍተኛ የሆነ ድርሻ አላቸው ማለት ነው ከቱሪዝም አበርክቶ አንጻር ወይም ደግሞ ከባህል መዳረሻ አንጻር። ህብረ ብሔራዊነትን ደግሞ የምናሳይበት ትልቅ በዓል ነው ማለት ነው። ስለዚህ አሸብርቀው ደምቀው ሲወጡ በተለያዩ ባህላዊ አገር በቀል እውቀት ምርቶች በዕደ ጥበብ ምርቶች አሸብርቀው ሲወጡ በጣም ተውበውና ደምቀው ነው የሚወጡ። እነዚህ ይህ በራሱ መዋቡ በራሱ አንድ የቱሪስት መዳረሻ እንዲሆን የሚያደርግ ትልቅ እሴት ነው ማለት ነው። እንደ አሸንዳ፣ አሸንድዬ፣ ሻደይና ሶለል ያሉ ሀገር በቀል የአደባባይ በዓላትን ባህላዊ እሴታቸውን ሳይለቁ ለቀጣዩ ትውልድ ለማስተላለፍና በዓላቱን የቱሪዝም መዳረሻ ለማድረግ የጥናትና ምርምር ስራዎች እየተሰሩ ይገኛል። በመጪው ማክሰኞ በብሔራዊ ደረጃ የሚከበረውን 1501ኛውን የነብዩ መሐመድ መውሊድ በዓልን አስመልክቶ የፓናል ውይይት በአዲስ አበባ ከተማ ተካሄደ። ፍትሐዊ ነብይ መውሊድ በሀበሻና ሁለንተናዊ ፋይዳው በሚል መሪ ቃል በተካሄደው ውይይት ነብዩ መሐመድ የሰው ልጆችን መልካም ስነ ምግባር ለማስተማር የተላኩ ስለመሆናቸው ተጠቅሷል። ነብዩ መሐመድ ከተለያዩ ሃይማኖት ተከታዮች ጋር አብሮ በፍቅርና በመከባበር መኖር እንደሚገባ መረዳዳትና ርኅራኄን ያስተማሩ ፍትሐዊ ነብይ እንደነበሩ ተገልጿል። አሁን ያለው ትውልድ የነብዩን አርያነት በመከተል ጥሩ ስብዕና በመላበስ ለሰላም፣ ለሀገር ግንባታና ለአንድነት ሊሰራ እንደሚገባም በውይይቱ አጽንኦት ተሰጥቶበታል። የነብዩ መውሊድ መከበር ከጀመረ ረዥም ዘመናት የተቆጠሩ ሲሆን በዓሉ የነብዩን አስተምሮ ለማስተዋወቅ እንደ መልካም አጋጣሚና እርስ በርስ ለመረዳዳትም አንድ መንገድ ሆኖ ያገለግላል። ህዝበ ሙስሊሙ በዓሉን ሲያከብር ሰደቃ በማብላት የተቸገሩትን በመርዳት ከሌሎች ጋር ያለውን ግንኙነት በማጠናከርና የሀገርን ሰላም በማስጠበቅ ሊሆን እንደሚገባም ተመላክቷል። ዘገባው የዘጋቢያችን መሐመድ ራህመቶ ነው። በአዲስ አበባ ከተማ የተከናወኑ የኮሪደርና የወንዝ ዳርቻ ልማቶች የዜጎችን የአኗኗር ዘይቤ በመቀየር የህብረተሰብ ጤና አጠባበቅ እሳቤዎችን ከንድፈ ሀሳብ ወደሚጨበጥ ተግባር ያሸጋገሩ ተምሳሌታዊ ተግባራት ናቸው አሉ የ76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ተሳታፊዎች። የስብሰባው ተሳታፊዎች ይህንን ያሉት ከአድዋ ድል መታሰቢያ አንስቶ እስከ ጊዮን ሆቴል ድረስ ባደረጉት በኮሪደርና ወንዝ ዳርቻ ልማት መስመሮች የአካል ብቃት እንቅስቃሴና የእግር ጉዞ መርሃ ግብር ላይ ነው። ተሳታፊዎቹ አክለውም ጠቅላይ ሚኒስትር አብይ አህመድ የህዝብ ጤና የሚጠበቀው በጤና ተቋማት ብቻ ሳይሆን የከተሞችን የአኗኗር ዘይቤን የሚቀይሩ እንደ ኮሪደርና የወንዝ ዳርቻ ልማት ያሉ መሰረተ ልማቶች ላይ የሰጡት ትኩረት ለዜጎች ጤና ያላቸውን ቁርጠኝነት የሚያሳይ ስለመሆኑም ገልጸዋል። መርሃ ግብሩን ያስጀመሩት የጤና ሚኒስትሯ ዶክተር መቅደስ ዳባ አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች እየተከናወኑ ያሉ የኮሪደር ልማቶች ንጽህና ባህል እንዲሆን ከማስቻልም ባሻገር ተላላፊ የሆኑና ተላላፊ ያልሆኑ በሽታዎችን በመከላከል ረገድ ጉልህ ፋይዳ ያላቸው በመሆናቸው መሰል ስራዎች ተጠናክረው ሊቀጥሉ እንደሚገባ አስገንዝበዋል። የዓለም ጤና ድርጅት የአፍሪካ ዳይሬክተር ፕሮፌሰር ጃናቢ የኢትዮጵያ መንግስት የጤና ስርዓትን ለማጠናከር የወሰደ ቁርጠኝነት አስደናቂ ነው ብለዋል። ዘገባው የሪፖርተራችን ብሩክ ተስፋዬ ነው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። ታችሁ እኮ ነው የሚገርመው። ቴሌብርም አለኝ።
ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። አሁን ደግሞ ከውጭ ምንጭ ወዳገኘነው ዘገባ እንለፍ። የኔቶ አባል ሀገራት የሆርሙዝ ሰርጥን ደህንነት ለማስጠበቅ በኔቶ ጥምረት ውጭ በሚደረጉ አማራጮች ላይ ተወያዩ። የኔቶ አባል ሀገራት በሆርሙዝ ሰርጥ የነጻ ባህር ላይ አሰሳና የመርከቦች እንቅስቃሴ ለመደገፍ በሚቻልበት ሁኔታ ላይ መክረዋል። ውይይቱ በኔቶ የጦር አዛዥ አማካኝነት በቪዲዮ ኮንፈረንስ የተካሄደ ቢሆንም ስራው የኔቶ ይፋዊ ተልዕኮ እንዳልሆነ ተገልጿል። ይህ የኔቶ አባል ሀገራት ሊያደርጉት የሚችሉትን አስተዋጽኦ ለማስተባበር ያለመም ነው። በዚህ ጥረት ግንባር ቀደም ሚና እየተጫወቱ ያሉት ፈረንሳይና ብሪታንያ ወደ 12 የሚጠጉ ሀገራትን ያቀፈ ጥምረት በመፍጠር እንቅስቃሴ ጀምረዋል። የዚህ ጥምረት ዋነኛ ዓላማ በቀጣናው ያለው ውጥረት ሲረግብ ወይም ግጭቱ ሲፈታ የመርከቦችን ደህንነቱ የተጠበቀ ዝውውር ማረጋገጥ ነው። ይህም ጥረቱ ምዕራባውያን ሀገራት የባህር ላይ ንግድ መስመሮችን ክፍት ለማድረግ ያላቸውን ቁርጠኝነት የሚያሳይ ቢሆንም ከህብረቱ መዋቅር ውጭ የሚደረጉ እንቅስቃሴዎች የፖለቲካዊ ስጋቱን ስፋት ያመለክታሉ። እነዚህ ምዕራባውያን ወታደራዊና ዲፕሎማሲያዊ አማራጮች ምንም ያህል ቢጠናከሩ ያለ ኢራን ፈቃደኝነትና አዎንታዊ ምላሽ ዘላቂ መፍትሄ ማምጣት እንደማይችሉ የፖለቲካ ተንታኞች ይስማማሉ። ዘገባው የሮይተርስ ነው። የተወደዳችሁ ተመልካቾች ለቀን 7 ሰዓት የያዝንላችሁ ዜናዎች ተጠናቀቁ። ስለነበረን ጊዜ እናመሰግናለን። አብዮት ይግዛው ዜናዎችን እየመራው አብራችሁ ቆየው። የስፖርት ዘገባ ይቀጥላል። በሰላም ዋሉ።